ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 3 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በምዕራብ ጎጃም ዋና ከተማ ፍኖተ ሰላም ብልጽግና ጠርቶት የነበረው የግዳይ ሰልፍ ተበትኗል። ፋኖ ግዙፍ ጦር አስመርቋል። ዝርዝር መረጃዎችን ይዘናል። የብልጽግና አገዛዝ ባለስልጣናት በከባድ የሙስናና የዝርፊያ ሰንሰለት ውስጥ መዘፈቃቸው በራሳቸው ሰዎች ጭምር እየተጋለጠ ነው። ትሰሙታላችሁ። በአዲስ አበባ ከ4000 በላይ ሰዎች ከመኖሪያችን ተነስተን ሜዳ ላይ ተጠነናል ሲሉ ተቃውሞ አሰምተዋል። በዘገባችን አካተነዋል። በአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲ ውስጥ የሚፈጸሙ መጠነ ሰፊ የሙስናና የሰራተኞች እንግልት ተጋልጧል። ትራምፕ ኢራን ጦርነቱን ለማቆም ያቀረበችውን እቅድ ውድቅ ማድረጋቸውን ተከትሎ የነዳጅ ዋጋ ጨምሯል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአዲስ አበባ ከ4000 በላይ ሰዎች ከመኖሪያችን ተነስተን ሜዳ ላይ ተጠናናል ሲሉ ተቃውሞ አሰሙ። በአዲስ አበባ ከተማ አስተዳደር በኮሪደርና የወንዝ ዳርቻ ልማት ፕሮጀክት ስም ከነባር ይዞታዎች የተነሱ በሺዎች የሚቆጠሩ ዜጎች ተገቢው የካሳ ክፍያ እንዲፈጸምላቸውና መሰረተ ልማት በሌለበት አካባቢ እንዲሰፍሩ መደረጋቸውን በመጥቀስ ብርቱ ቅሬታቸውን እያሰሙ ይገኛሉ። ቅሬታ አቅራቢዎቹ ቁጥራቸው ከ3800 እስከ 4000 የሚገመት አባወራዎች በ2017 ዓ.ም ህዳር ወር ላይ ለልማት በሚል ከቀያቸው ተነስተው በአራብሳ ቃጥላ ማርያም ጀርባ በሚገኝ ባዶ የእርሻ ቦታ ላይ እንዲሰፍሩ መደረጋቸውን አስረድተዋል። ይህ ሰፊ ቁጥር ያለው ተፈናቃይ ማህበረሰብ እንደሚገልጸው የሰፈሩበት አካባቢ ውሃ፣ መብራትና መንገድ የመሳሰሉ መሰረታዊ አገልግሎቶች የማይገኙበት በመሆኑ ህይወታቸው ለከፋ አደጋ ተጋልጧል። ከተሰጣቸው አነስተኛ የካሳ ክፍያ ላይ በወቅቱ ለተለያዩ ጉዳዮች በሚል ቅናሽ ተደርጎ እንደተሰጣቸውና ያገኙትንም ጥሪት ለቤት ኪራይና ለዕለት ጉርስ በማዋል አሁን ላይ ቤት ለመስራት ቀርቶ ለዕለት ምግብ የሚሆን አቅም እንዳጡ በምሬት ይናገራሉ። እነዚህ አገዛዙ የዝርፊያና የዲሞግራፊ ቅየራ ማስፈጸሚያ ፕሮጀክቶች ዝቅተኛ ገቢ ያላቸውን ነዋሪዎች ከከተማው ማዕከል በማፈናቀል ወደ ዳርቻዎች የሚገፉ መሆናቸውን በዘርፉ ባለሙያዊ ዘንድ ስጋት ሲፈጥር ቆይተዋል። በተለይም ተፈናቃዮች ከማህበራዊ ትስስራቸውና ከስራ ቦታቸው መራቃቸው እንዲሁም በቂ የካሳ ክፍያና የመልሶ ማቋቋም ስራ አለመከናወኑ በዜጎቹ ኑሮ ላይ የሚያሳድረው ጫና ከፍተኛ መሆኑ ይነገራል። የአሁኑ ቅሬታ አቅራቢዎች እንደሚሉት ጉዳዩን በግልጽም ሆነ በኮሚቴ በኩል ለሚመለከታቸው የመንግስት አካላት ለማመልከት ቢሞክሩም ተገቢው ምላሽ ከማግኘት ይልቅ ማስፈራሪያ እንደሚደርሳቸውና የቅሬታ ሰሚ ኮሚቴዎችም የህዝቡን ድምፅ ለማሰማት ፈቃደኛ እንዳልሆኑ ገልጸዋል። ከተማዋ በእኛ መስዋዕትነት በመብራትና በአረንጓዴ ተክል ብታጌጥም የእኛ ህይወት ግን ጨልሟል ሲሉ መናገራቸውን መሰረት ሚዲያ ዘግበዋል። እነዚህ አዲስ አበባ ተፈናቃዮች ህይወታቸውን ያጨለመውን ኮሪደር ልማትንም ሆነ ሜዳ ላይ የጣላቸውን አገዛዝ በጽኑ ተቃውመዋል። በአስቸኳይ መፍትሄ እንዲሰጣቸውም ጠይቀዋል። የብልጽግና አገዛዝ ባለስልጣናት በከባድ የሙስናና የዝርፊያ ሰንሰለት ውስጥ መዘፈቃቸው በራሳቸው ሰዎች ጭምር እየተጋለጠ ነው። ብልጽግና የኢትዮጵያ ፀሐይ ነው፣ ከአብይ ወዲህ አሻጋሪ የለም ስትል የነበረችው በረከት ገበሬዋ የተባለችው ሴት ከአገዛዙ ጋር የለየለት ጸብ ውስጥ ገብታለች። ፌዴራል ፖሊስ በነዳጅ ሽያጭ ወንጀል ፈልጋታለሁ የሚል የአፋልጉኝ ማስታወቂያ ሲያወጣባት እርሷ ደግሞ ማጋለጧን ቀጥላለች። መታሰሯ እንጂ መፈታቷ የማይታወቀው በረከት ገበሬዋ ከሰሞኑ ከተወሰኑ ሰዎች ጋር ፎቶዋ ተለጥፎ እንደምትፈልግ ተገልጿል። ይህም ራሱ አገዛዙ በቀድሞ የብልጽግና ወንጌል አማኞች ላይ የከፈተው ጦርነት አካል መሆኑ ነው። ይህቺ ጊዜ ሲመቻት ከብልጽግና ጋር ተደርባ ስትዘርፍ የነበረች ሴት ዛሬ ስትካካድ ያገዛዙን የሌብነት ሰንሰለት አጋልጣለች። በመንግስት የጸጥታ ተቋማት ውስጥ የተደራጀ የዘረፋ ቡድን ስለመኖሩ በይፋ ተናግራለች። በቅርቡ የፌዴራል ፖሊስ በፓርላማ ውስጥ ከ98 ቢሊዮን ብር በላይ ተዘርፏል ካለ በኋላ ሪፖርተር ዘግቦት መነጋገሪያ ሲሆን በጉዳዩ ላይ ብስጭቱን ገልጿል። ሪፖርተር ጋዜጣና ሰራተኞቹ ላይም ዛቻና ማስፈራሪያ እያደረሰ ይገኛል። በተለይ ፌዴራል ፖሊስ አመራሮችና የተወሰኑ የመከላከያ መኮንኖች ከደላላዎች ጋር በመመሳጠር የጸጥታ ተቋማትን ወደ ለየለት የዘረፋ ማስተባበሪያ መዋቅር እየቀየሩት ይገኛሉ። በነዳጅ ስርቆት፣ የወርቅ ቁፋሮ፣ ኮንትሮባንድ፣ ነጋዴዎችን አሳስሮ ገንዘብ ማስከፈል ወዘተ እንደተሰማሩም ዝርዝር መረጃዎች እንደደረሱት የገለጸው ደግሞ ጀዋር መሐመድ ነው።
እንደ በረከት ደፍረው አይናገሩ እንጂ እየታሰረና እየታፈነ በማስፈራራት ያልተዘረፈ ነጋዴ የለም። የውጭ ሀገር መኖሪያ ፍቃድ ያለው ሀገሩን ጥሎ ወደ ዱባይ፣ ታይላንድና አሜሪካ ለስራና ሕክምና ከሄደ ሰነባብቷል። ገበሬዋ በራሷ ሲመጡም ቢሆን የዚህን መንግስታዊ ማፊያ ቡድን ግፍ ማጋለጥ ጀምራለች። በሌላ በኩል ደግሞ የብልጽግና ፓርቲ እጩ ሆኖ የቀረበው የሙዚቃ አቀናባሪው ካሙዙ ካሳ የባንክ አካውንት መታገዱን ሪፖርተር ጋዜጣ በእንግሊዝኛ እትሙ አስነብበዋል። ካሙዙ እጩ ካደረገው የብልጽግና መንግስት ከ100 ሚሊዮን ብር በላይ በጀት ተቀብሎ ከ30 በላይ አርቲስቶችን የሰሩበትን ገንዘብ አልከፍልም በማለቱ ክስ እንደተቀረበበትም ሪፖርተር አስነብበዋል። የካሙዙ የባንክ አካውንት የታገደው ኪን ኢትዮጵያ በተሰኘው ባህል ማስታወቂያ መድረክ ለተሳተፉ አርቲስቶች ገንዘብ ባለመክፈሉ እንደሆነም ነው የተገለጸው። እንደ ሩሲያና ቻይና ባሉ ሀገራት የተካሄደውን ኪን ኢትዮጵያ ባህል የማስተዋወቅ ጉዞ በበላይነት የመራው ካሙዙ ለአርቲስቶች ክፍያ ባለመፈጸሙ ክስ ተመስርቶበታልም ተብሏል። ኪን ኢትዮጵያ በተሰኘው የውጭ ሀገር ባህል የማስተዋወቅ ጉዞ ተሳትፈው ክፍያ ያልተፈጸመላቸው 37 አርቲስቶች በፌዴራል ከፍተኛ ፍርድ ቤት ክስ መስርተዋል። ከሳሾቹ በተለያዩ ሀገራት በተካሄደው መድረክ ላይ ተሳትፈው ከተመለሱ በኋላ አዘጋጁ ካሙዙ ክፍያ እንደከለከላቸው በክስ መዝገቡ አስረድተዋል። ከባህልና ስፖርት ሚኒስቴር ጋር ውል ገብቶ በመንግስት በጀት ጉዞውን የመራው ካሙዙና ድርጅቱ ሻኩራ ፕሮዳክሽን የ30.8 ሚሊዮን ብር እገዳ በፍርድ ቤት ትዕዛዝ ተሰጥቷል። በካሙዙና ድርጅቱ ሻኩራ ፕሮዳክሽን የባንክ አካውንት በተጨማሪ በተከሳሹ ስም የተመዘገበ የቤትና መኪና ንብረት ካለ እንዲታገድ ፍርድ ቤት ትዕዛዝ ሰጥቷል። በካሙዙ የሚመራው ኪን ኢትዮጵያ የባህል አስተዋዋቂ ቡድን ጉዞ ገና ከጅምሩ የአድሎና ሙስና ክስ ሲቀርብበት እንደነበርና የዝግጅቱ አካል የነበሩ አርቲስቶች ጉቦ መክፈል ባለመቻላቸው ከጉዞ እንዲቀሩ መደረጋቸውን በተደጋጋሚ ቅሬታ ሲያሰሙ እንደነበርም መረጃዎች ወጥተዋል። ካሙዙ ካሳ የጥበብን ዋጋ አራክሰው በግድያ በማፈናቀል ህዝብን በጦርነትና በኑሮ ውድነት በመጨረስ ለሚታወቀው መንግስት በይፋ አገልጋይነታቸውን ካሳየ የኪነት ሰዎች ቀዳሚው ሰው ሆኗል። ህዝብን በጦርነትና በኑሮ ውድነት በመጨረስ ለሚታወቀው መንግስት በይፋ አገልጋይነታቸውን ካሳዩ የኪነት ሰዎች ቀዳሚው ሰው ነው። ይህ የሆነው ደግሞ ብልጽግናን መጠጋት ለዝርፊያና ለሙስና እንደሚመች ስለሚያውቅ እንደሆነ ይነገራል። ይህ በእንዲህ እንዳለ የፌዴራል ፖሊስ አመራሮች የሚቀበሉት ሙስና መነሻው 5 ሚሊዮን ብር ከሆነ መሰነባበቱ ተነግሯል። ለምሳሌ የፌዴራል ፖሊስ ወንጀል ምርመራ ቢሮ ለከፍተኛ ፍርድ ቤት ባስገባው ማመልከቻ ላይ ስማቸው የተዘረዘረ 4 ሰዎች ኢትዮጵያ ኤሌክትሪክ ኃይል ሰራተኞች ሲሆኑ በከባድ ሙስና ተጠርጥረው ታስረው ነበር። ተጠርጣሪዎቹ ተመሳጥረው ለድርጅቱ ከሚገዙ እቃዎች በመስረቅ ብዙ ሚሊዮን ገንዘብ በኢትዮጵያና ጅቡቲ ባንክ አካውንቶች ማከማቸታቸውን በስማቸውና ዘመዶቻቸው የተመዘገቡ ቅንጡ ቤቶች ማግኘቱን ፖሊስ በማስረጃ አጠናክሮ ፍርድ ቤት አቀረባቸው። ሆኖም ግን ጥቂት ወራት እንደታሰሩ እያንዳንዳቸው 5 ሚሊዮን ብር ጉቦ ከፍለው ክሱ ተቋርጦላቸው ተፈቱ። አሁን ተለቀው በነጻ እየኖሩ ሲሆን ይህን ጉድ የመስሪያ ቤቱ አመራሮች በሙሉ የሚያውቁት ስለመሆኑም ተነግሯል። የአገዛዙ የጸጥታ ኃይል በመዲናዋ ጭምር ንጹሐንን ጭምር በግፍ የሚገድል መሆኑ ደግሞ ሌላው አስጊ ሁኔታን እየፈጠረና ብዙዎችን ስጋት ውስጥ እየከተተ ያለ ጉዳይ ነው። በአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲ ውስጥ የሚፈጸመው መጠነ ሰፊ ሙስናና የሰራተኞች እንግልት ተጋለጠ። በአዲስ አበባ ከተማ አስተዳደር ስር በሚገኙ የመንግስት መስሪያ ቤቶች ውስጥ በሰራተኞች ላይ የሚደረገው ጫናና በምደባ ስም የሚፈጸመው የመብት ረገጣ እጅግ አሳሳቢ ደረጃ ላይ መድረሱ ተዘግበዋል። በተለይም በአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲ ውስጥ ስር የሰደደ የሙስና ሰንሰለትና የሰራተኞች መፈናቀል እየተፈጸመ መሆኑ ተገልጿል። በኢትዮ 251 ምንጮች ገለጻ ተቋሙ ለረጅም ዓመታት በሰው ኃይል አስተዳደር ውስጥ በተወካይነት በሚሰሩት በቀለ ጉዲሳ በዳዳ በሚባሉ ግለሰብ ፍላጎትና ትዕዛዝ የሚዘወር ሆኗል። ግለሰቡ ተቋሙን እንደ ግል ንግድ ቦታ እየተጠቀሙበት መሆኑንና አገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው ሲሉ ሰራተኞች በምሬት ይናገራሉ። በኤጀንሲ ውስጥ እየተፈጸሙ ያሉ ዋና ዋና የመብት ረገጣዎችና የሙስና ተግባራት በዝርዝር ተገልጸዋል። ሰራተኞችን በተለያዩ 11 ክፍለ ከተሞች በመመደብ ሰበብ ማስፋፊያና ዩኒቨርሲቲ በሚሉ ስያሜዎች ስልታዊ በሆነ መንገድ ክፍት መደቦች ይፈጠራሉ። እነዚህ ክፍት መደቦች በሰው ኃይሉ ተወካዩ አማካኝነት ከ200 ሺህ እስከ 1 ሚሊዮን ብር ለከፈሉ ባለሙያዎች እንደ ሸቀጥ እንደሚሸጡ ተጋልጧል። አንድ ሰራተኛ ተረጋግቶ መስራት እንዳይችል በየጊዜው ያለምንም በቂ ምክንያት ከቦታ ቦታ እንዲቀያየር ይደረጋል። በቅርቡ በሚያዝያ ወር አዲስ ምደባ ተደርጎ ሰራተኛው ስራ በጀመረ በአንድ ሳምንት ጊዜ ውስጥ ክፍት መደቦችን ለመሸጥ እንዲመች ወደ ሌላ ተቋም ተመድባቸዋል በሚል ሰራተኞች እንዲባረሩ ተደርጓል። ሰራተኞች በተደጋጋሚ
ፈተና እንዲፈተኑ በማድረግ በብቃት ያለፉትን እንኳን ሆን ተብሎ እንዲወድቁ በማድረግ ለዝውውርና ለከፍተኛ እንግልት ይዳርጋሉ። ይህም የተፈለጉ የሙስና ተግባሪዎችን ለመመደብ የሚደረግ ሴራ መሆኑ ተጠቁሟል። አድሎና ማስፈራሪያ ክፍያ መፈጸም ያልቻሉ ሰራተኞች ለስራቸው ሩቅ ወደሆኑ ቦታዎች እንዲመደቡ በማድረግ ከእንጀራቸው እንዲፈናቀሉ ይደረጋል። ይግባኝ የሚሉበት ወይም አቤት የሚሉበት አካል ማጣታቸው ሰራተኞቹ ለከፍተኛ ስነ ልቦናዊ ቀውስ ዳርጓቸዋል። በተለይ ከፍተኛ ውጤት አምጥተው እና መስፈርቱን አሟልተው የተቀጠሩ ባለሙያዎች ጭምር የዚህ ሙስና ሰለባ መሆናቸው የአስተዳደሩን ብልሹ አሰራር ይበልጥ ገሃድ አውጥቶታል። ሰራተኞቹም ይህንን በአደባባይ የሚፈጸም ዘረፋና ህገወጥ አሰራር የሚመለከት አካልና ሰብአዊ መብት ተሟጋቾች እንዲያውቁት ድምጽ እየሆኑ ይገኛሉ። የብልጽግና አገዛዝ የመንግስት ተቋማትን የካድሬዎችና የጥቅም ተጋሪዎች መበልጸጊያ እያደረገ መሆኑ በተለይም በመሬት ነክ ተቋማት ውስጥ ያለው ዝርፊያ ህዝቡን እና ሰራተኛውን ለአስከፊ ስቃይ መዳረጉ ተመልክቷል። ትራምፕ ኢራን ጦርነቱን ለማቆም ያቀረበችውን እቅድ ውድቅ ማድረጋቸውን ተከትሎ የነዳጅ ዋጋ ጨመረ። ፕሬዚዳንት ዶናልድ ትራምፕ ኢራን አሜሪካ ጦርነቱን ለማቆም ላቀረበችው እቅድ የሰጠችው ምላሽ ፈጽሞ ተቀባይነት የሌለው ሲሉ ውድቅ አድርገዋል። በከፊል ከኢራን መንግስት ጋር ግንኙነት ያለው ታስኒም የቴህራን ምላሽ በአሸማጋዩዋ ፓኪስታን በኩል መላኩን ዘግቧል። የዜና ወኪሉ የቴህራን ምላሽ ውስጥ በሁሉም ግንባሮች የሚካሄዱ ውጊያዎች እንዲቆሙ፣ አሜሪካ የኢራን ወደቦች ላይ ጣለችውን እገዳ እንዲነሳ እንዲሁም ወደፊት ኢራን ላይ ጥቃት እንደማይፈጸም ዋስትና እንዲሰጥ ይጠይቃል። ከ2 ወር በላይ በዘለቀው የኢራን ጦርነት አልፎ አልፎ የተኩስ ልውውጦች ቢኖሩም በአብዛኛው የተኩስ አቁም እንደቀጠለ ነው። ከዚህ ሳምንት ቀደም ብሎ ትራምፕ በኢራን ላይ የከፈቱት ጦርነት በፍጥነት ይጠናቀቃል ብለው ነበር። ነገር ግን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ ተጠናቀቀ ከማለታችን በፊት ኢራን ያከማቸችው የበለጸገ ዩራኒየም መውጣት አለበት ሲሉ ጠይቀዋል። ኔታንያሁ ሲቢኤስ ላይ በሚቀርበው 60 ሚኒትስ ለተሰኘ ፕሮግራም በሰጡት ቃለ ምልልስ አሁንም ያልወደሙ የማበልጸጊያ ማዕከላት አሉ ብለዋል። እሁድ ዕለት የኢራን ፕሬዝዳንት ማሱድ ፔዜሽኪያን የሰላም እቅዱን በቀጥታ ሳይጠቅሱ በጠላቶቻችን ፊት አንገታችንን አንደፋም፣ የንግግር ወይም የድርድር ሀሳብ ሲመጣ እጅ መስጠት ወይም ማፈግፈግ ማለት አይደለም ብለዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ በተወካይ በኩል ቀረበ የተባለውን የኢራንን ምላሽ አነበብኩት፣ አልወደድኩትም፣ ምንም ተቀባይነት የለውም ሲሉ ጽፈዋል። የአሜሪካ መገናኛ ብዙሃን የሆነው አክሲዮስ ውስጥ አዋቂ ምንጮችን ጠቅሶ እንደዘገበው አሜሪካ ያቀረበችው ባለ 14 ነጥብ የሰላም እቅድ ኢራን ኑክሌር ማበልጸጓን እንድታቋርጥ፣ የተጣለባት ማዕቀብ እንዲነሳና በሆርሙዝ ወሽመጥ ላይ የሚደረገው ነፃ እንቅስቃሴ እንዲቀጥል የሚጠይቁ ሀሳቦችን የያዘ ነው። መገናኛ ብዙሃኑ በዘገባው ስለ እቅዱ ማብራሪያ የተሰጣቸውን 2 በስም ያልተጠቀሱ የአሜሪካ ባለስልጣናትንና 2 ሌሎች ግለሰቦችን ጠቅሷል። እነዚህ ምንጮች በመግባቢያ ሰነዱ ላይ የተጠቀሱት አብዛኛዎቹ ነጥቦች ለመጨረሻው ስምምነት መነሻ መሆን ያገለግላሉ ብለዋል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ኢራን ለአሜሪካ የሰላም እቅድ የሰጠችውን ምላሽ ውድቅ ካደረጉ በኋላ የነዳጅ ዋጋ ጭማሪ አሳይቷል። ቴህራን ምላሹን የሰጠችው በአደራዳሪዋ ፓኪስታን በኩል ሲሆን ግጭቱ ወዲያውኑ እንዲቆም እንዲሁም ከዚህ በኋላ ምንም አይነት ጥቃት እንደማይፈጸምባት ማረጋገጫ እንዲሰጣት መጠየቋን ታስኒም የዜና ወኪል ዘግቧል። ሰኞ ዕለት ብሬንት ድፍድፍ ነዳጅ በእስያ ገበያ በበርሜል የ4.1 በመቶ ጭማሪ በማሳየት $105.5 ተሽጧል። ጦርነቱ ከጀመረ ጊዜ አንስቶ የዓለም የነዳጅ ዋጋ በከፍተኛ ደረጃ እየጨመረ የመጣ ሲሆን የብሬንት ድፍድፍ ነዳጅ ዋጋ በበርሜል $100 በላይ እየተሸጠ ይገኛል። ዋና ዋና የኤነርጂ ኩባንያዎች የዓለም የነዳጅና የጋዝ ዋጋ ጭማሪ ማሳየቱን ተከትሎ ትርፋቸው መጨመሩን ይፋ አድርገዋል። እሁድ ዕለት አራምኮ ባለፉት 3 ወራት ያገኘው ትርፍ ከባለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር የ25 በመቶ ጭማሪ ትርፍ ማግኘቱን አስታውቋል። ባለፈው ወር እንዲሁ ቢፒ የመጀመሪያዎቹ 3 ወራት ትርፉ ከእጥፍ በላይ መጨመሩን የገለጸ ሲሆን ሼል ደግሞ ባለፈው ሳምንት ትርፉ ከፍ ማለቱን ተናግሯል። በምዕራብ ጎጃም ዞን ዋና ከተማ ፍኖተ ሰላም ብልጽግና ጠርቶት የነበረው የግዳጅ ሰልፍ ተበተነ። ብልጽግና ትናንት ግንቦት 2 2018 ዓ.ም በፍኖተ ሰላም ከተማ የምርጫ ቅስቀሳ ለማካሄድ ጠርቶት የነበረው የግዳጅ ሰልፍ በአፋብን 109ኛ ኮር 77ኛ ክፍለ ጦር የሰርጂካል ኦፕሬሽን ምድብተኞች ተበትኗል። የአፋብን ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር አናብስቶች ሻለቃ 1፣ 2 እና 4 ትስስር በመፍጠር የግዳጅ ሰልፉ ከመካሄዱ በፊት ያገዛዙ
ጦር አባላት ተከማችተው የነበሩበት አካባቢ ላይ ጥቃት በመፈጸማቸው ካድሬዎቹ የጠሩትን ሰልፍ ትተው ሕይወታቸውን ለማትረፍ እግሬ አውጪኝ ሸሽተዋል። በሰዓቱም ዙ-23 እና ሌሎች ከባባድ መሳሪያዎችን በየአቅጣጫው እየተኮሰ ውድመት እያደረሰ መሆኑንም ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር አሳውቋል። በሌላ በኩል ለልዩ ተልዕኮ አገዛዙን የተቀላቀሉ 2 የፋኖ አባላት ከ10 በላይ ሚሊሻ በመደምሰስና ቁጥሩ በውል ያልታወቀ በማቁሰል ግዳጃቸውን በተሳካ ሁኔታ ፈጽመው ወደ አሃዳቸው ተቀላቅለዋል። ሚኒሊክ እዝ ከ101ኛ ኮር 35ኛ ክፍለ ጦር 2 አርበኞችን ለልዩ ተልዕኮ እጅ እንዲሰጡ ካደረጋቸው በኋላ መርሳ ከተማ ላይ በደርዘን የሚቆጠርን የሚሊሻ ስብስብ ሙትና ቁስለኛ አድርገው ያለምንም መስዋዕትነት ወደ አሃዳቸው ተቀላቅለዋል። የአገዛዙን ዙፋን ጠባቂ ሰራዊት መንገድ እየመሩ ህዝባቸውን የሚያስጨፈጭፉ ባንዳ የሚሊሻ ስብስብን በሰሜን ወሎ ሀብሮ ወረዳ መርሳ ከተማ አርበኛ ሐሰን በንቲና አርበኛ ሁሴን ኢማም የተባሉ አርበኞችን ከ35ኛ ክፍለ ጦር ለልዩ ተልዕኮ እጅ ከሰጡ በኋላ ሚሊሻዎች ከተሰበሰቡበት እጅ ቦምብ በመጠቀም ከ10 በላይ ሚሊሻዎችን ሙት በማድረግና ቁጥራቸው በውል ያልታወቀ ቁስለኛ በማድረግ ተልዕኳቸውን ፈጽመው ዛሬ ግንቦት 2 2018 ዓ.ም ወደ እናት ክፍለ ጦራቸው ተመልሰው የክብር አቀባበል ተደርጎላቸዋል ሲል ሚኒሊክ እዝ ገልጿል። ይህ በእንዲህ እንዳለ አድዋ ክፍለ ጦር ግዙፍ የሆነ እግረኛ የፋኖ ሰራዊት ለ11ኛ ዙር ማስመረቁን አሳውቋል። በአፋብን ጎንደር ጠቅላይ ግዛት ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ኮር አድዋ ክፍለ ጦር የአፋብን ፖሊስ ቢሮ አባልና ስልጠና መምሪያ ኃላፊ አርበኛ ሳሙኤል ባለድንን ጨምሮ ከፍተኛ የፋኖ አመራሮች በተገኙበት ግዙፍ ሰራዊት ተመርቋል። በአርበኛ ተመስገን ወለላው ወታደራዊ አዛዥነት የሚመራው የአድዋ ክፍለ ጦር እንደከዚህ ቀደሙ በተሻለ መንገድ የሰለጠነ የፋኖ ሰራዊት ወደ አሃዶ አስመርቆ ቀላቅሏል። ሁለተኛው የአማራ ጆርናል ዓለም አቀፍ ሳይንሳዊ ጉባኤ ከሜይ 23 እስከ 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬትራንስ ፕላዛ ይካሄዳል። ጉባኤው የአማራውን ጽናትና የመቋቋም አቅም በመፈተሽ የህልውና ትግሉን ግብና ቀጣይ ፖለቲካዊ ሁኔታዎችን ማመላከት በሚል ጭብጥ ይካሄዳል። ይህ ጉባኤ የአማራን ጉዳይ ከህልውና ጥቃት ነባር አቀራረብ በተለየ ጽናትንና የነገውን ፖለቲካዊ ሁኔታ አመላካች በሆነ አቀራረብ መልሶ የመግለጽና የማመላከት አቀራረብ ይከተላል። በመሆኑም በዚህ ዓለም አቀፍ የአማራ ሳይንስ ጉባኤ የመሳተፍ ፍላጎት ያላችሁ በሰሜን አሜሪካ የምትገኙ የአማራ ተወላጆችና ኢትዮጵያውያን በጉባኤው እንድትታደሙ ተጋብዛችኋል። ጉባኤው በአማራው ላይ በሚፈጸሙ መዋቅራዊ በደሎች፣ ታሪካዊና ፖለቲካዊ ገጽታዎች ላይ የብሔር ፌዴራሊዝምና አማራጭ ፖለቲካዊ ስርዓቶች፣ የዲያስፖራ ተሳትፎ፣ የሚዲያና ባህል ንቅናቄዎች፣ በአማራው ላይ የታወጀው ጦርነትና መሰል ከ10 የሚበልጡ ርዕሰ ጉዳዮች ላይ የጥናታዊ ጽሑፍ ናሙናዎች የሚቀርቡበት ነው። ተሳታፊዎች ታሪክን፣ ፖለቲካን፣ ሕግን፣ ወቅታዊ ጥናቶችን፣ አንትሮፖሎጂን፣ ሃይማኖትን፣ ሚዲያን፣ የባህል ጥናቶችንና የሰላም ግንባታን የሚያሳትፍ የእርስ በርስ ጥልቅ ውይይት ያደርጋሉ። ጉባኤው የሚካሄደው የፊታችን ግንቦት ወይም በሜይ 23ና 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬተራንስ ፕላዛ ነው። ድጋሚ ለማስታወስ ሳተርዴይ ሜይ 23፣ ሰንዴይ ሜይ 24 ሰዓቱ ከ8 ኤኤም እስከ 6 ፒኤም ሲሆን ጉባኤው በአካል በሚገኙ ተሳታፊዎች የሚካሄድ ይሆናል። አማራ ጆርናል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።